ለሊሻ ከበፊትም ባቡሬን እንደምታፈቅረው ያስታውቅባት ነበረ። አሁን ላይ ግን እንደምታፈቅረው ሙሉ ለሙሉ አወቅን እያላችሁ ነው በኮሜንት ማለት ነው። እውነት ለመናገር ለልዬ ድጋሚ ልቧ ለፍቅር ዝግጁ ስለሆነ በጣም ደስ ብሎኛል። ባቡሬም ደግሞ ስትበሳጭበትና ስትጨቃጨቀው ሊሄድ ነው ምናምን ሲላት መቼ መጣህና ነው የምትሄደው ምናምን ብላ በቃ ከፈለክ የራስ ጉዳይ ሂድ ብላ በመጣች ሰዓት ላይ በጣም ነበር። በነገራችን ላይ በቃ ኦሬዲ ዴቭ አውቋል እንዳፈቀረችው እንደወደደችው አውቋል ማለት ነው። እና በቃ እንግዲህ ትታት አትውጣ እዚሁ ተቀመጥ ብሎት ዴቭ ስቶት ወጥቶ ነበረ። ብቻ ነገሮች እንዳፈቀረችው ነው የሚያስታውቀው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በጉጉት እየጠበቅ ነው የነበረው ትናንት ተለቆልናል ማለት ነው። ምክንያቱም በተለይ ባቡሬ ሞት አልሞተም የሚለውን ለማየት ነበር እየጓጓን የነበረው። እንግዲህ ስላልሞተና ወይም ደግሞ ስላልተደበደበ ምንም ነገር ስላልደረሰበት ደስ ብሎናል። ግን ባይዳፈርና ከዚህ በኋላ ራሱ ቢጠነቀቅ ጥሩ ነው ማለት ነው። ልክ ዛሬ እነ ዳይመንድ ስለነበሩ ነው ሁሉ ነገር በሰላም ያለቀው። ግን ደግሞ እነ ዳይመንድ ባይሆኑና ሌላ ሰው ቢሆን ምን ሊያጋጥመው እንደሚችል አስቡት ማለት ነው። በጣም ከባድ ነው። ስለዚህ በጣም ራሱን መጠበቅ አለበት፣ መጠንቀቅ አለበት ብዬ አስባለሁኝ። እና ውዶቼ ከባድ ነው እውነት ለመናገር አንዳንድ ጊዜ ስታዩት ሁሉ ነገር የሆነ ጥልፍልፍ ያለ ነገር ነው ማለት ነው። ሁሉም በየራሱ ሀሳብና በራሱ ፍላጎት ብቻ ነው እየተንቀሳቀሰ ያለው ማለት ነው። እዚህ ጋር ፍቅር አሁንም ዴቭና አዴይን ለመለያየት እየሞከረች ነው። በጣም ብዙ ነገሮችን ተናግራ የአዴይ እናት የእነሱን ትዳር እንዳትቀበል ልታደርግ ዴቭ መጥፎ ሰው እንደሆነ በቃ እንደማያስተዳድራት ምናምን አድርጋ ተናግራ መጥፎ ነገር ውስጥና አዴይና ዴቭ ከባድ ችግር ውስጥ እንዲገቡ ሁለታቸው አብረው እንዳይሆኑ እንዳትፈቅድላቸው ለማድረግ ነው የአዴይን እናት የፈለገቻት ማለት ነውና ሮማንን በጣም ተናዳለች። እንዴት እንደዚህ ታደርጋለች? መጥፎ ነገር ለማድረግ አስባ ነው፣ ሁለቱን ለመለያየት አስባ ነው ብለው እንግዲህ አሹና ሮማንም ራሱ እያወሩበት ነበር ማለት ነው። ብቻ ከባድ ናት ቤዛ። አሁንም እናቴን አሟታል፣ እናቴን ማሳከሚያ ወይም ደግሞ እናቴን እንግዲህ ቤት ተቀምጣ ምናምን ስራ ምናምን ስለሌላት ምናምን እናንተ ጋር ሰራተኛ ልሁንና ወይም ደግሞ እንግዲህ ሮማን ላግዛትና እዚህ ቤት ሁለተኛ ሰራተኛ ልሁን ነው እንግዲህ አባባሏ ለማለት መታለች። እዛ ቤት በእርግጥ ፍቅርን እንድታገኛት ስላደረገቻት ውለታ ስለዋለችላት። የፍቅርም እናት ደግሞ ሞኝ ናት በነገራችን ላይ ማለት ነው። ሁሉ ነገር በአይኗ እያየች ግን ደግሞ እንዳላየ ታልፋለች። ሞኝነት ሳይሆን በእርግጥ ትምህርት እንዲወስዱ ለማድረግ እንዲማሩ ለማድረግ ተሞክራለች እንጂ ሰዎችን አትበድልም። ታሳዝነኛለች አንዳንድ ጊዜ። ምክንያቱም ፍቅር ራሱ ልጇ ራሱ ብዙ ነገር እያደረገች እያየቻት በቃ ምንም ማድረግ አለመቻሏ ያናድዳታል ማለት ነው። ዴቭም ደግሞ መቼ ነው የሚሄደው? ዴቭ ካልፈጠነ ነገሮች በጣም ይበላሻሉ ብላችሁ እያሰባችሁ ነው። እኔም ያን ሀሳብ በጣም እደግፈዋለሁ። ምክንያቱም አደይ አሁን ላይ መቼ ነው ያ ነገር የሚደርሰው? መቼ ነው ያ ሁሉ ያን ቀን ደርሶ የምንጋባው የሚለውን ቀን ራሱ እየጠበቀች ነው። ለምን የሚጋቡበት ቀን ነው የራቀባት። በመሀል ላይ በጣም ብዙ ችግሮች እንደሚመጡ ታውቃለች። እዛ ጋም የእሷ ቤተሰብን ለማሳመን ራሱ ብዙ ጊዜ ይፈጃል። እዛ ጋር ደግሞ ተመልሰው ደግሞ ሽማግሌ ተዘጋጅቶ ምናምን ይላካል። በጣም ብዙ ጣጣዎች አሉትና ያ ነገር ሁሉ እስከሚያልቅ ድረስ ፍቅርና ቤዛ በመሀል ገብተው የሆነ ነገር እንዳያደርጉ ወይ አዴይን በሰርጓ ዕለት እንዳያግቷት በቃ ብዙ ነገር ነው እየጠረጠርኩ ያሉት ማለት ነው። በእርግጥ ባቡሬም ቢሆን ከጎናቸው አለ፣ እነ አሹ፣ እነ ዳይመንድ፣ እነ ኪንጎ ሁሉም ነገር አሉ። ግን ቢሆንም ደግሞ ፍቅርና ይቺ ሰይጣን የሆነች ቤዛ በዙሪያቸው እስካሉ ድረስ ምንም ነገር ሰላም ሊሆን አይችልም። የአዴይም ደግሞ እናት ትፈቅዳለች። ዴቭም ከነሱ ጋር ከሷ ጋር አብሮ እንዲሆነ ትዳር እንዲመሰረቱ ትፈቅድላቸዋለች ብዬ አስባለሁኝ። ግን ደግሞ ነገሮችን እንደምታዩት በጣም ቀላል አይደለም። በጣም ከባድ ነው የሚሆነው ማለት ነው። በጣም ከምላችሁ በላይ ይከብዳል። እስቲ እንግዲህ በቀጣይ ምን ሊፈጠር እንደሚችል አብረን እናያለን። ፍቅር አርፋ ካልተቀመጠች አሁንም ገና ነገሮችን ለማበላሸት እየሞከረች ነው። የአዴይን ቤተሰቦች ያሉበትን እየፈለገች ነው። ለምን የአዴይን አባትና የአዴይን እናት አግኝታ ነገሩ እንዳይሆን ለማድረግ ፈልጋ ነው። ግን አይሳካላትም ብዬ አስባለሁ። አሹ የእሷ ቤተሰብ ያሉበትን አድራሻ ይሰጣታል ብዬ አላስብም። እንግዲህ ምን እንደሚፈጠር በደንብ አብረን እናያለን። ብቻ ከባድ ነገር አለ።